የሚከበረው ማንን ሲያከብር ነው? እግዚአብሔርን ሲያከብር ነው። እግዚአብሔርን ሲያቃልል ፈጣሪውን አልሰማ ሲል ይዋረዳል። ፈጣሪውን ሲያከብር ከፍ ሲያደርግ ደግሞ ይከብራል። እግዚአብሔርን የምናከብረው የምንወደው የክብራችን ምንጭና መሰረት ስለሆነ ነው። ከወደቅንበት የሚያነሳን ከትቢያ ከአቧራ አንስቶ ከፍ የሚያደርገን ስንታመም የሚፈውሰን ስንወድቅ የሚያነሳን የምሕረት እጆቹ የማይላሉ የማይደክሙ የቸርነት ባለቤት እግዚአብሔር አምላካችን ነው። እስቲ አመስግኑት ይህን ገናና አምላክ። በቃ ክዳ አለቀለት። ከዚህ በኋላ ሰው አይሆኑም የተባለውን ከፍ ሲያደርገው ዓይናችን ያያል። በቃ ምኞቱ ነው። የሰው አይተርፍም የተባለውን ሕይወቱን ይቀጥልለታል። ይቻላል አምላካችን፣ አመስግኑት በእውነት። እና ዳንኤል በባዕድ ምድር በባቢሎን ንጉሥ በናቡከደነፆር አማካኝነት ለትምህርት ከተመለመሉ ወጣቶች መካከል ነበር። በዛ በባቢሎን ዩኒቨርሲቲ ማን በነበረበት ጊዜ ንጉሡ ከሚበላው እንዲበላ ከሚጠጣው እንዲጠጣ ከተፈቀደላቸው ወጣቶች መካከል ነበር። ነገር ግን ለሚበላው ለሚጠጣው አልጎመጀም ይላል ዳንኤል። ሆዱ አልገዛውም። አያችሁ፣ ሰውን ብዙ ጊዜ በዚህ ምድር ላይ የሚያስቸግረው ሆዱ ነው። በፊቱ ያለ ግን ሰው ይገፋዋል፣ ያጣላዋል፣ ያባላዋል፣ ያናክሰዋል። ከወንድሞቹ ጋር እንዳይስማማ በፍቅር እንዳይኖር የሚያደርገው የሆድ ጉዳይ ነው። ያው ስትጠሩትም አባቶቻችን የሆድ ነገር ምን ይላል ትላላችሁ? ሆድ ይቆርጣል ትላላችሁ። የሆድ ነገር ምን ይላል? ሆድ ይቆርጣል ይባላል። መጀመሪያ ጥንቱ ሰው ከእግዚአብሔር ጋር የተጣላው በሆዱ ምክንያት ነው። በሚበላ ሰበለሱ ያበላ ሰው ከእግዚአብሔር ጋር አይጣላም ነበር። እና ዳንኤል ንጉሡ ከሚበላው ጮማ እንዲቆርጥ የወይን ጠጅ እንዲጨልጥ ፈቃድ ባገኝም በሚበላውና በሚጠጣው እንዳይረክስ በልቡ ነው አሰበ ይላል። አያችሁ፣ ይህ በአሕዛብ ምድር አሕዛብ የሚያቀርቡትን ምግብ በልቼ ከእግዚአብሔር ጋር እንዳልጣላ በማለት አሰበ። መጋቢያቸውን እንዲህ ጠየቀው ነው የሚለን፣ እባክህ ጮማ መቁረጡ ጠጅ መጨለጡ ይቅርብን፣ የምንበላውን ጥራጥሬ የምንጠጣውንም ውሃ ብቻ አድርግልን ሲለመነው ይላል። የምንበላውን ምን ብቻ? ጥራጥሬ፣ የምንጠጣውን ውሃ ብቻ አድርግልን አለው ይላል። በከተማ የሞተና ኑሮ ማለት ነው። በቤተ መንግስት እግዚአብሔር ልብ ለሰጣቸው ሰዎች ይቻላል፣ ማስተዋል ለሰጣቸው ሰዎች ይቻላል። ያ የሚበላው የሚጠጣው ነገር አላጓጓውም፣ አልሳሳም፣ አልተስገበገበም። ካገኘሁትማ በቃ ልብላ አማራጭ የለኝም አላለም። እባክህን የምንበላውን ጥራጥሬ የምንጠጣውን ምን ብቻ አሁን ሰው ጊዜ ጮማ ብላ ቢባል ይጠላል አይጠላም? ይወዳል። ለስጋ ያደላል ሰው። ዳንኤል ግን እንደዚህ አይነት ሰው አልነበረም። ያ መጋቢው ግን አልፈቀደለትም። አይ ለነርክሙ ንጉሥ ድግዱጋኒክሙ ይገርመኒ፣ ንጉሡ ፊታችሁ ጠቁሮ ሰውነታችሁ ካልሶ ያየ እንደሆነ ከፍ ብሎ አንገቱን ዝቅ ብሎ በአፌ ይቀጣኛል። መቀጣት ደግሞ አልፈልግም። እንድመግባችሁ የታዘዝኩት ሥጋ ነው፣ እንዳጠጣችሁ የታዘዝኩት ደግሞ የወይን ጠጅ ነው። ህሙግ ምግብ ያምጎ ለልብ ጽሩ ምግብ ያምግ ህሙግ ምግብ ያምግ ልብ የደፈረሰ ያልተጣራ ምግብ ልቡናን ያደፈርሳል። ስለዚህ ትምህርታችሁ ላይ ደካማ ትሆናላችሁ። እንዳይሆን የታዘዘላችሁን ጮማና የወይን ጠጅ እንድትጠጡ ነው የማደርገው አላቸው ይላል። ፍትነና አሱረ መዋዕለ፣ እባክህ 10 ቀን ብቻ ፈትነን 10 ቀን ጥሬ በልተን ሰውነታችን ከጠወለገ ከከሳ ጮማ እንበላለን እንደሌላው። 10 ቀን ፈትነን አለው ይላል። ስንት ቀን ፈትነን? 10 ቀን 10 ቀን ፈትነን አለው ይላል። ታዲያ ለ10 ቀን የሚበሉትን ጥራጥሬ የሚጠጡትን ውሃ አደረገላቸው ይላል። በዳንኤል ጥያቄ ምክንያት ነው።
እነሆ ለተከታታይ 10 ቀናት ጥራጥሬ ሲበሉ ሰነበቱ። ጮማ የቆርጡ ጠጅ ጨልጡ ከነበሩት ይልቅ መልካቸው አምሮ ሰውነታቸው ወፍሮ ታየ ይላል። የእግዚአብሔር ጸጋ ነው። ክብርና ምስጋና ለስሙ ይሁን። ሰው ስለበላ አይወፍርም፣ ስለበላ አይወፍርም፣ ስላልበላ አይቀጥንም። የማን ጸጋ ሲለየው ነው ክርስቲያኖች ሰው የሚጎዳው? ሰው የሚኖረው በምግብ ብቻ አይደለም። አምላካችን ይህን አስተምሯል። ወደ ገዳመ ቆሮንቶስ በገባ ጊዜ የሁላችን አምላክ ኢየሱስ ክርስቶስ ዲያብሎስ ደንጋዩን ይዞ ቀርቦ ይህን ድንጋይ ዳቦ አድርግና ምን እንበል ነበር ያለው? እንብላ ሲለው ሰው በእንጀራ ብቻ አይኖርም ነበር ያለው። ሰው ስለጾመ ስለጸለየ ከእግዚአብሔር ጋር ግንኙነት ስላደረገ ጉዳት አይደርስበትም። ጾማ ስለቆረጠ ጠጅ ስለጨለጠ ማያምርበትም። ክርስቲያኖች በልተን የማንወፍር ለምሳሌ የማያምርብን ከእግዚአብሔር ስንለይ ነው። ከእግዚአብሔር ጋር ከሆነ ጥሬ በልተን ያምርብናል። ውሃ ጠጥተን ሰውነታችን ያምራል። ክርስቲያኖች ከማን ጋር ስንሆን በልተው የማይጠግቡ የማይታወቁ ያቀረቡት ብዙ ነገር በረከቱ የሌለው ብዙ ወገኖቻችን አሉ። እግዚአብሔር አምላካችን በረከቱን ያድለን። እግዚአብሔርን እያሰበ ጥራጥሬ የበላው ዳንኤል እና ጓደኞቹ ፊታቸው ወፍሮ መልካቸው አምሮ ታየ። ከዚያም ይልቅ ምስጢር የተሰወረውን ምስጢር በመግለጥና ቋንቋ በመናገር የእነሱን ያህል የሆነ አልነበረም ይላል። እግዚአብሔር ምስጢሩን ማስተዋሉን ጥበቡንም ገለጠላቸው ይላል። ለሁላችን ጥበቡን ማስተዋሉን አምላካችን ይግለጥልን። ጥበብ ርቆናል። ጥበብ ማለት እግዚአብሔርን መፍራት ነው። ጥበብ ማለት በፍቅር መኖር ነው። ክርስቲያኖች እግዚአብሔርን መፍራት እንዲሁም ደግሞ እርስ በርስ ተከባብሮ ተዋዶ በፍቅር መኖር እንደ ሰማይ እየራቀን እንደ ነፋስ እየለቀቀን ከመጣ ቀናት እየተቆጠሩ ነው። በፍቅር ፋንታ ጦር ተተክቶበታል። በአንድነት ፋንታ መለያየት ተተክቶበታል። ይሄ ጥበብ ስለጎደለን ነው። ጥበብን ማን ይስጠን? ክርስቲያኖች በመብላት በመተኛት ጥበብ ይገኛል? አይገኝም። በጾም በጸሎት ወደ እግዚአብሔር በመቅረብ ነው ጥበብ የሚገኘው። ጥበብ ምንድን ነው አልኳችሁ? እግዚአብሔርን መፍራት። የጥበብ መጀመሪያ ማንን መፍራት ነው ይላሉ አባቶቻችን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጨረሻ ነገር ማሳጠር ነው ይላሉ። እኔ አስረዘምኩኝ መሰለኝ። ጥበብ እየጎደለኝ ነው። እግዚአብሔር አምላካችን ለሁላችንም ጥበቡን ይግለጥልን። ይህ ጥበብ ማስተዋል የተሰጠው ዳንኤል በባዕድ ምድር በስደት ምድር ተከብሮ ይኖር ነበር ይላል። ማንን ስላከበረ? ማን ጥበብ ስለሰጠው? ማን ማስተዋል ስላደለው? እኛ በሰው ሀገር በባዕድ ምድር አይደለም፣ በሀገራችን ክብር ጎሎናል። ጥበብ ማስተዋል ርቆናል። ምክንያቱም እግዚአብሔርን ማክበር መፍራት ከልቡናችን እየራቀ ስለመጣ ነው። እግዚአብሔርን የማያከብር አይከበርም። እግዚአብሔርን የማይፈራ አይፈራም። መፈራት መከበር ባለሟልነት ከእግዚአብሔር የሚገኙ ገንዘቦች ናቸው። እግዚአብሔር ለወዳጆቹ የሚሰጣቸው ናቸው። ክርስቲያኖች እግዚአብሔርን የሚፈሩ ሰዎች ሰው አይደለም አራዊት ሳይቀር ይፈሯቸዋል። እነማን ሳይቀር አልኳችሁ? አራዊት ሳይቀር ይፈሯቸዋል። ማንን ስለሚፈሩ? እግዚአብሔርን። ማንን ስለሚያከብሩ? እግዚአብሔርን ስለሚያከብሩ። የነደደ እሳት ይታዘዝላቸዋል። ይገርማል። ነበልባል ይወርድላቸዋል። አንበሳ ይሰግድላቸዋል። እግዚአብሔርን በሚፈሩ ሰዎች ፊት ይመለከታሉ፣ እጅ ይሰጣሉ። አጥንት ነክሰው ሥጋ ነክሰው አጥንት ከስክሰው ደም ልሰው የሚኖሩ አራዊት እግዚአብሔርን ለሚፈሩ ሰዎች ይገዛሉ፣ ይታዘዛሉ። እና ነገሩን ለማሳጠር እንዳልኳችሁ ዳንኤል በባቢሎን ምድር የከበረ ነው። በአራት ነገሥታት ፊት ከብሮ የኖረ ዳንኤል በስንት ነገሥታት አልኳችሁ? በአራት ነገሥታት ፊት ተከብሮ የኖረ ሰው ነው። ሕልም ሳይሆን የተሰወረ ከአእምሯቸው የራቀ ለልቡናቸው የረቀቀ ሊተረጉሙት የማይችሉትን ይተረጉምላቸው ነበር ነው የሚለን። ቅዠታቸውን አይደለም ሕልማቸውን ይተረጉም ነበር። ዳንኤል ይተረጉም ነበር። ስለዚህ አከብሩት ነበር።
የሚባል ንጉሥ ነበር እና 120 ሹማምንትን ለመሾም ፈለገ ይላል። ስንት ሰዎችን ለመሾም? 120 መንግስቱን የሚያጸኑ ስርዓተ መንግስቱን የሚያቀኑ 120 ባለስልጣናትን ለመሾም ፈለገ ነው የሚለው። እናንተ ትንቢተ ዳንኤልን ምዕራፍ 6 ሙሉን አንብቡት። እኔ ሙሉን ስለማልተርከው ለማሳጠር ከ120 ሰዎች ለእነዚህ መሪ ፊት አውራሪ ያደረገው ደግሞ ዳንኤልን ነበር ይላል። ብዙዎቹ እዚያ የተወለዱ ናቸው። ዳንኤል ግን ከምድረ ይሁዳ ተሰዶ ተማርኮ የመጣ ከምርኮኞች ወገን የነበረ ነው። ለ120 ሰዎች ግን ለኃላፊነት ታጨ፣ ተመረጠ። ማን አብሮት ስለነበረ? እግዚአብሔር ባለሟልነትን ስለሰጠው፣ መወደድን፣ መፈራትን፣ መቀየርን ስላጎናጸፈው በ120 ሰዎች መሪ እንዲሆን አደረገው ይላል። እነዚያ 120 ሰዎች ግን ፊታቸው ጠቆረ፣ ዳንኤልን በክፉ ዓይን ተመለከቱት ይላል። የክፎችን ዓይን አምላካችን የያዝልን። አዎ በክፉ ዓይን ተመለከቱት። እንዴት በእኛ ላይ ይሾማል? እንዴት በእኛ ላይ ይሰለጥናል አሉ። ነገር መጎንጎን ጀመሩ ይላል። ይህ ነገር መጎንጎን የክፉ ሰዎች ስራ ነው። ነገር የሚጎነጉኑ ሰዎች አሉ ዛሬም አይደለም አሉ። ሰውን ከሰው የሚያጣሉ፣ ጎረቤትን ከጎረቤት የሚያባሉ፣ የሚያናክሱ ነገር የነገር መልእክተኞች የሚመስሉ ክፉ ሰዎች አሉ። እግዚአብሔር አምላካችን ልቡናችን ወደ ቀናነት ይመልስልን። ዓለም የሚበጠበጠው በጥቂት ክፉ ሰዎች ነው። ሰላም የሚያገኘው በጥቂት መልካም ሰዎች ነው። ጥቂት መልካም ሰዎች ብዙ ክፉ ነገር የመለወጥ አቅም አላቸው። ማን አብሯቸው ስላለ? የደግነት የመልካምነት ምንጭ እግዚአብሔር አብሯቸው ስለሚኖር ነው። እግዚአብሔር አምላካችን ከሁላችን ጋር በረድኤቱ ይሁንልን። እስቲ አመስግኑት አምላካችንን። የክፉዎችም ሰዎች ክፉ ነገር በመልካም ሰዎች ምክር ይለውጠዋል። ክፉን ነገር እያጠፋ መልካሙን ነገር እያሰፋ የተቆፈረልንን ጉድጓድ እየደፈነ ከፊታችን ላይ የተደቀነው መሰናክል እያስወገደ በሕይወት የሚጠብቀን ማን ይመስላችኋል? እግዚአብሔር አምላካችን ነው። እሱ ባይኖር ወደን መግባት ገብተን መውጣት አንችልም። ወጥተን የምንገባው ገብተን የምንወጣው ተኝተን የምንነሳው በማን ቸርነት ነው? በእግዚአብሔር ቸርነት ነው። ወጥመደኞች ያጠመዱትን ወጥመድ ይበጣጥሰዋል በቸርነቱ። ከዛሬ ወደ ነገ፣ ከነገ ወዲያ እያሸጋገረ ዋ ሸሸ ተበላሽ አለቀለት የተባለው እየቀጠለ ጉልበታችንን እየሞላ የሚያኖረን አምላካችን ነው። አመስግኑት ክርስቲያኖች። መከሩበት፣ ሸረሙበት፣ ነገር ጎነበሩበት። ነገር ግን በዳንኤል አንዳች ነው አላገኙበትም ይላል። ክርስቲያኖች እንዴት አይነት ሰው ነው ዋካችሁ? ምን አላገኙበትም? ነውር አልተገኘበትም ነው የሚለው። ነውር የሌለበት ሰው ሆኖ ነውር አልባ ከማን ጋር የሚኖር ስለሆነ ሰው ከእግዚአብሔር ጋር ሲኖር ነውር አልባ ይሆናል፣ ቅዱስ ይሆናል፣ ንጹሕ ይሆናል፣ ትሑት ይሆናል፣ እግዚአብሔርን ይመስላል፣ ይቀደሳል። ከርኩሰት የተለየ፣ ከትዕቢት፣ ከበቀል፣ ከጥላቻ የተለየ ነውር አልባ ይሆናል። ይቻላል። ከማን ጋር ሲሆን? ከእግዚአብሔር ጋር ሲሆን ነው። ክርስቲያኖች እግዚአብሔር አብሮት የሌለ ሰው ከነውር ሊለይ አይችልም። ከነውረኞች ጋር እየኖረ ነውር አልባ፣ ከክፉዎች ጋር እየኖረ ክፋት አልባ ሰው ነበር ዳንኤል። እንደዚህ አይነት ልቡን አምላካችን ለሁላችን ያደለን። አሜን። ነውር አላገኙበትም። ሊከሱበት የሚችሉበት ምክንያት አላገኙም። ከአምላኩ ከእግዚአብሔር ሕግ በቀር ሌላ ነውር አላገኙበትም ይላል። ከማን ሕግ በቀር? እግዚአብሔር። በማን ሕግ የሚኖር ሰው ነው ዳንኤል? ጠላቶቹ ራሱ ከዚህ ከአምላኩ ሕግ በቀር በዚህ ሰው ላይ ሌላ ነውር አናገኝበትም አሉ ይላል። አናገኝበትም አሉ ነው የሚለው እና ዳንኤልን ለመክሰስ እንዲመቻቸው አዲስ አዋጅ